የምትገዛው አንተ ተገዢ ከሆንክ ነው። ሚስት እንኳን መሆን ካቃተሽ በሰውነት ለባለቤትሽ ክብር ስጥ። እጸልያለሁ እግዚአብሔር የትዳር መልስ አልሰጠኝም። አሁንማ እግዚአብሔር ላይ ተስፋ ቆረጥኩ። እግዚአብሔርም ከሐሳብሽም ከመንፈስሽም አታውጭ። ዓለምን ሁሉ ቢገዛ ነፍሱን ካላተረፈ ምን ይረባዋል? ሚስትህንም እንደ ሚስትነቷ መጠን የምትወዳት የክርስቶስ ፍቅር ሲገባ። ይሄ በትንሽ ነገር እንዳትታማ፣ ይሄ በጊዜ ግባ መጠጥ እንዳትታማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ዋላችሁ? ሳምንታችሁ እንዴት ነበረ? አሜን። እግዚአብሔር ስሙ ዘወትር የከበረና የተመሰገነ ይሁን። ኃጢአተኛው ኃጢአቱን ይቀጥል፣ ጻድቁም ጽድቁን ይቀጥል ተውት። ነገር ግን ለእያንዳንዱ እንደ ስራው መጠን ከፍል ዘንድ እኔ እግዚአብሔር ዋጋዬ ከኔ ጋር ነው ይላል። በተለይ በዚህ ዘመን ሰዎችን ጀጅ እንዳናደርግ እንዲህ ነው እንዳንል መምከር ያለብን እንድንመክር፣ መገሰጽ ያለብን እንድንገስጽ፣ መቆጣት ያለብን እንድንቆጣ፣ ማስተማር ያለብን ደግሞ እንድናስተምር፣ ከዛ በላይ ያለው ግን የእግዚአብሔር ስራ እንደሆነ የማን ስራ እንደሆነ የእግዚአብሔር ስራ እንደሆነ ከዛ በኋላ ብዙ አትፍረዱ። ምክንያቱም ለእያንዳንዱ እንደ ስራው መጠን እንደ ዋጋው እንዳይገለገለው እንደ ድካሙ እንደ ክፋቱም እንደ ደግነቱ መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው። ጻድቁም ግን ወደፊት ይጽደቅ፣ ኃጥኡም ኃጢአተኛውን ይቀጥል፣ ሁሉም ወደፊት። ነገር ግን ለእያንዳንዱ እንደ ስራው መጠን ከፍል ዘንድ እኔ እግዚአብሔር ዋጋዬ ከኔ ጋር ነው ይላልና ጌታ ኢየሱስ ክርስቶስ እንግዲህ በዚህ ምድር ላይ በተገለጠበት ወራት ላይ እንደሚገባን ከዓለም ከተፈጠረ እስከ ዛሬ ድረስ ከዚህም በኋላ ደግሞ ባሉት ጊዜያትም እግዚአብሔር በብዙ መንገድ አስተምሯል። በስጋ በተገለጠበት ወራት ላይም ደግሞ በመጽሐፍ የተመሰገበልን የተቀመጠልን የሰው ልጅ ከተማረ ሁልጊዜ እንደምነግራችሁ መጽሐፍ ቅዱስ እግዚአብሔር ባንድም በሌላም መንገድ ያስተምራል። ሰው ግን ምን አይልም ይላል፣ አያስተውልም። ብዙ ጊዜ የእውቀት ችግር ሳይሆን እናንተ ሁላችሁ በራሳችሁ ዘርፍ በተማራችሁበት የሆነ ነገር ታውቃላችሁ። ችግሩ የእውቀት ሳይሆን የማስተዋል ችግር። ሴትነቷ ብዙ ነገር ጠፍቷባት ወይ ደግሞ እንዲጠፋባት አድርጓት ሳይሆን ወንዱም እንደ ወንድነቱ ብዙ የማያውቀው ሳይሆን ብዙ የሚያውቀው ነገር እንዳለ ሆኖ ምን ይቸገራል ምን ይጠፋበታል ብላችሁ ካላችሁ ለወንዱ ማስተዋል ይቸገራል። ወንዱ ማስተዋል ይቸገራል፣ ሴቷም ደግሞ ማስተዋል ትቸገራለች። መልኩ ሳያንሳት፣ ቁመናው ሳያንሳት፣ ጸባዩ ሳያንሳት፣ ሞያው ሳያንሳት በዛው መጠን ደግሞ ያንንም የሌላት አለች። ሁሉም አይደለም መልክ ቢኖረው ሁሉም አይደለም። ሁላችንም ለክርስቶስ ቆንጆዎች ነን፣ ሁልጊዜ የምነግራችሁ ትምህርት ነው። ነገር ግን በማስተዋል ደረጃ ከመቶ ሴቶች አንዷ ነው የምታስተውለው። ማስተዋል ደግሞ የሚለካው በምን ጊዜ ነው ካላችሁ ሁሉ ጊዜ አይደለም። የሰው ማስተዋሉ ምናልባት በችግሩ ጊዜ፣ ምናልባት ወይ በደስታው ጊዜ፣ ምናልባት በንግግሩ ጊዜ ምን ያህል አስተዋይ እንደሆነ ሰውየው የምታውቁት የሆነ ሰዓት ላይ እንጂ በኖርማል ፊቱን አይታችሁ ይሄ ሰው የተረጋጋ ነው ይሄ ሰው ጨዋ ነው ማለት አይቻልም። የተረጋጋ የሚባለው ዝም ያለ ሰው አይደለም። ከላይ ጸጥ ብለው ውስጣቸው በጣም ብዙ ጩኸት የሚጮህባቸው ሰዎች አሉ። ውስጣቸው ሰላም የሌለ መረጋጋት የሌለ እረፍት የሌላቸው ሰዎች አሉ። ከላይ ግን ጸጥ ያለ ማንነት ያለ፣ በዛው መጠን ደግሞ ከላይ ውስጣቸው ሰላም ያላቸው ከላይ ደግሞ ትንሽ መረጋጋት የሌላቸው ሰዎች አሉ። እና ሁሉም አይደለም የሚታደለው፣ ጥቂቶች ብቻ ነው ያንን የሚያስተውሉት። እና መቼም በዚህ ምድር ላይ እግዚአብሔር ከፈጠረን በኋላ በምድር ያሉትን ሰውን በአርአያችን በመልካችን እንፍጠር በምድር ያሉትን ሁሉ ይገዛ ዘንድ ይላል። እና ሴትም ገዢ ለመሆን የተፈጠረችው ወንድም ገዢ ለመሆን የፈጠረው። በዛው መጠን ደግሞ የምትገዛው አንተ ተገዢ ከሆንክ ነው። ተገዢነት ለማን ነው? ለማን ነው? አዎ አንተ ለበላይ ትገዛለህ፣ ከዛ በታች ደግሞ ያሉት ለአንተ ይገዛሉ። እኛ ለእግዚአብሔር እንገዛለን፣ ሚስቶቻችን ለኛ ይገዛሉ። ሚስት ለእግዚአብሔር ትገዛለች፣ ከዛ በኋላ የባሏ ልብ ደግሞ ለሷ ይገዛላታል። መጀመሪያ ግን ለእግዚአብሔር መገዛታል። ሌላው ቀርቶ ምናልባት በመንግስት መስሪያ ቤት ላይ ያላችሁ ካላችሁ አለቃ አለን አይደል? ሁላችንም በቃ የኛ በላይ ሰዎች አሉ። እነሱን ማክበር መብት ነው ግዴታ ነው? መብት ነው ግዴታ ነው? ያ ሚሊተሪ ባክግራውንድ ያላችሁ ሰዎች ታውቁታል። ትንሽ ፖዚሽን እንኳን የሚበልጥን ሰው በምን ደረጃ የማክበር ግዴታ እንዳለበት ይሄ የትም ቦታ ነው። ትንሽ እንኳን እንደውም ፈረንጆች ውጭ ሀገር ቦስ ኢዝ ቦስ ጀስት ዱ ኢት ዝም ብለህ ስራ እንስራ፣ አለቃ ነው ትባላለህ። አለቃ ነው ዝም ብለህ ስራ እንስራ ትባላለህ። እንደፈለገ ማፌዝ መናገር የለም። በቃ አለቃ ነው ዝም ብለህ ስራ እንስራ። ልክ ላይሆን ይችላል፣ ነገር ግን ልክ እንዳልሆነ የምትነግርበት መንገድ ካልተለየ በስተቀር ዝም ብለህ ስራ እንስራ፣ አለቃ ነው ትባላለህ።
ካንተ ትንሽ ፖዚሽን የሚበልጠው ሰው የማክበር መብት ሳይሆን ይሄ ዲሲፕሊን ስነ ስርዓት ነው እግዚአብሔርም ያስቀመጠልን። ባል ምናልባት 15 ዓመት ሚስቱን ይበልጣታል። እኔ ብዙ ጊዜ እላቸዋል እንደ ባል እንኳን ማልሽን ማክበር ከተቻለ ካጣሽው ከደከመሽ እንደ ሰው ሰብአዊነት ይበልጣል አይደለ? እንደ ሰው እንኳን እንደ ሚስት እንኳን እሷን መውደድ ካቃተ እንደ ሰብአዊነት እንኳን ተው ባልነትን ተው ሌላው ቢቀር እንደ ባል መሆን ካልቻልክ እንኳን እንደ ሚስትን በሰዋዊነት በሰውነት ለምሳሌ እንደው አንድ ሰው እየተራበ ብታዩት እንደው የፈለገ ጨካኝ ብትሆኑ ምግብ ተከለክሉታላችሁ? መጽሐፍ ቅዱስ እኮ እንደዚህ ይላል ከናንተ ዳቦ ለምኖት ድንጋይ ይሰጣል ወይ? እናንተ ክፎች ስትሆኑ ይሄን ካደረጋችሁ የሰማይ አባታችሁ እግዚአብሔር እንደሞ ተመልከቱ ይላል። ዳቦ ለምኖክ አንተ ድንጋይ አትሰጥም። አንተ ሰው ነህ፣ እግዚአብሔር ደግሞ እግዚአብሔር ነው። ሰው እናንተ ክፎች ስትሆኑ ይሄን ማድረግ ከቻላችሁ የሰማይ አባታችሁ እግዚአብሔር ደግሞ አስቡት ይላል። እና መጀመሪያ የሚቀድመው ሰውነት ነው። ክርስቶስ ለዚህ ሰውነት ነው ብዙ ዋጋ የከፈለው። ስለዚህ መጀመሪያ ሰውን እንደ ሰው ማየት፣ ሴትንም መጀመሪያ እንደ ሴት ማየት፣ እንደ እናት፣ እንደ እህት፣ እንደ ጓደኛ፣ እንደ ነገ ሴት ልጅ እንደምትወልድ። ምክንያቱም አንተና ሚስትና እናት መካከል ያለው ልዩነት ሚስቱ ያው የአንተን ልጅ ነው የምትወልደው አንተን መውለድ ስለማትችል። አንተ ኦልሬዲ የተወለድክ ነህ። የተወለደን መልሶ መውለድ አይቻልም። መጀመሪያ ሰው ወልዷል። ስለዚህ መጀመሪያ ከእናት ስለተወለድክ ከሷ በኋላ ምናልባት ሚስት ለአንተ ልጅ ትወልዳለች። ስለምትወልድ ልጅ ብቻ ሳይሆን እንደ እናትነቷ እንደ ሴትነቷ መጀመሪያ በሴትነቷ ክብር ትሰጣታለህ። ለእናትህም ስለወለደች ብቻ አይደል እናት የሚለውን ስም ስለያዘች ብቻ። ለምሳሌ መንገድ ላይ የምናያቸው እናቶች አሉ። የኛ እናት ላይ ሆኑ ይችላል። መንገድ ላይ የምናያቸው እናት ናቸው አይደለም? እናት ነች። ለአንተ ባትሆን እንኳን ለሆነ ሰው እናት ነች። ያልወለደችን ብትሆን የሆነ ቦታ ላይ ያቺ ሴት ለሆነ ሰው የሆነ እናት ሆናለች ወይ ደግሞ አሳድጋለች። ስለዚህ ሰውን በሰውነቱ ሴትንም በሴትነቷ መጀመሪያ ክብር፣ ለሰው ልጅ ክብር ትልቁ ክብር ነው። ያደጉ ሀገራት ላይ በምን ይበልጡናል? እንደኛ እግዚአብሔር ብዙ ማለት እንትን የላቸውም። አንዳንዶቹ ሃይማኖት የላቸው ግን ሰዋዊነት ይሄ ሞራል ግን አላቸው። የሞራል ልዕልናቸው በጣም ከፍ ያለ ነው እና ከዛ የተነሳ ሰውን እንደ ሰውነቱ ውሻ ጥሬ ስጋ የሚያበሉት ለዛ ነው። ገንዘብ ስላላቸው አይደለም። አንዳንዶቹ የገንዘብ ችግር አለባቸው ግን ውሾቻቸውን በትክክል ይመግባሉ፣ በትክክል ይንከባከባሉ። ሰውነታቸውን ሲያጡ ትሪት ሲያደርጉ አላያችሁ? ለውሻ እንግዲህ አስበው፣ ለሰው አይደለም። እና እኔ እዚህ ውስጥ ያለች ሴት ሚስት እንኳን መሆን ካቃተሽ በሰውነት ለባለቤትሽ ክብር ስጪ። አንተም እንደው በሚስትነቷ ለሴት ልጅ የሆነ ነገር ማድረግ ባትችል እንኳን በሰውነቷ ሰው ሆና ስለተፈጠረች ብቻ ክፉም ትሁን ደግ ላንተ በደግነት ደግ ነኝ ብለህ የምታስብ ከሆነ ክፉ ከሆንክ ለክፋት የሚከፍል ማን ነው? ያ የእናንተን ያደረጋችሁት ነገር ተመልሶ ለእናንተ ይደረግላችሁ። በሰጣችሁት መጠን መልሳችሁ ትቀበላላችሁ፣ በወደዳችሁ መጠን ትወደዳላችሁ። ምናልባት ግን እኔ አንደኛ ሳሙኤል ምዕራፍ 7 ከቁጥር 16 ላይ ያለውን ኃይለ ቃል ሁሌ የማነብላችሁ ለምንድን ነው? ልብሽ ንጹህ ካልሆነ ድካም ነው፣ ህይወት ድካም ነው። አሁን ይህን ትምህርት ራሱ የምንማረው በተቻለ መጠን ልብህን ንጹህ እንድታደርግ ነው። ልብ ንጹህ ካልሆነ ከዚህ በኋላ ምን ያህል እንደምትደክም ልነግር አልችልም። እግዚአብሔር ከኦሪት ዘፍጥረት አንስታችሁ እስከ ራእይ ዮሐንስ ካነበባችሁ አንድ ነገር ይወዳል። በቃ መጀመሪያው መደምደሚያው እሱ ነው። እሱ ምንድነው? ልብ። ይሄ አለባበስ፣ ቁመና ምናምን ይሄ ለሰው እንደሚታየው ነው። የሆነ ሰዎች ተመሳሳይ ሰዎች ከተጋቡ ከሱ የሆነ ነገር ይወስዳል ልጅ፣ ከእናቱ የሆነ ነገር ይወስዳል፣ የሆነ ልጅ ይወለዳል። ይሄ ምንም የእንትን ጉዳይ ነው። ነገር ግን ይሄ በልብ ደረጃ ግን እግዚአብሔር መፈጽም የሚያየው ልክ ለምሳሌ ዓለም ላይ ያሉትን መኪና የምናስብላቸው ወይ ደግሞ መኪና ከሚያስብላቸው ነገር አንዱ ሞተር ነው። የኤሌክትሪክ ምን በል ብቻ አንድ ነገር ያገናኛል። እሱ ምንድነው? ሞተር ነው። ኤሌክትሪክ ሞተር ያላቸው አሉ፣ የቤንዚኖቹ የናፍጣዎች የራሳቸው አንድ የሚያደርጋቸው ነገር አለ። ሰው ልጅ ከእግዚአብሔር ጋር ሴትም ትሁን ትልቅም ትንሽም ደሃም ሀብታምም አንድ ነገር እዚህ ምድር ላይ ያለን ሰው አንድ ያደርገዋል። አንደኛ ሰውነቱ፣ ሁለተኛ ደግሞ ልቡ። እግዚአብሔር ምን ይወደኛል ዛሬ ለምን ዛሬ እንዲሳካልኝ ምን ላድርግ